ይናፍቃቸዋል። መጨቃጨቅ ራሱ ይናፍቃል። እና ወደ ውጭም ደግሞ ብዙ ወጣ ማለት የምወድ አይነት ሴት አይደለሁም። ሰላም ወይኛ ውድ ቤተሰቦች እንደምን አላችሁ? ደህና ናችሁ ወይ? ጠፋን አይደለ? ያው ብዙዎቻችሁ የጠየቃችሁን ነበር፣ የጠፋችሁ እያላችሁን ነበረ። ይኸው እንደምታዩት ማለት ነው ብቻዬን ነኝ ያለሁት። ከሳምንት በላይ ብቻዬን ነው ያለሁት ቤት ውስጥ። ምክንያቱም ደግሞ ቴዲ የለም እንግዲህ ጥሎኝ ሄዷል። ጨክኖ ሳምንት ከዛ በላይ ቆይቷል። ቀላችሁ ነው የስራ ጉዳይ ነው፣ ግን ከአንድ ሰዓት በላይ ሆኖታል ከሄደ። ያው እኔም ቤት ውስጥ ብቻዬን ነኝና ለዛ ነው ቪዲዮም እየለቀቀን ያልሆነው። እና በመሀል ደግሞ እኔም ትንሽ ታመምኩኝና በቃ እሱ ከሄደ ጀምሮ ማለት ይቻላል በጣም ታምሜ ነበረ። እስከ ትላንትና ምናምን ደህና የሆንኩትኝ እና በቃ ብቻዬን ቤት ውስጥ ራሴን ሲያስታምም ነበረ። በቃ ቪዲዮም ለመስራት ጭራሽ ሀሳብም አይመጣልኝም ምናምን ነገር እና በዛ ምክንያት ነው እንጂ የጠፋ ነው። በቅርብ ቀን ተመልሰን መምጣታችን አይቀርም። 30,000 ሰብስክራይበር ደርሰናል። በጣም ነው የምናመሰግናችሁ። የምር በጣም ብዙ ነገር ነው ሚስ ያደረኩት እኔ ራሱ። እሱ ከሌለ በቃ ብቻዬን ምግብ ሁላ ለመብላት የሚያስጠላኝ የእውነት ማለት ነው። ሳልበላው የማድባቸው ቀናቶች አሉ። በቃ ምንም አይመስለኝም፣ አይርበኝምም፣ ለመስራትም ደግሞ ሞራልም የለኝም። እና እንደዚህ በቃ ቤቱ ተስተካክሎ አያውቅም። ስቶቭ ራሱ ከተለኮሰ ጊዜ የለውም። በቃ እሱ ሲሄድ ሁሉ ነገር ቆመ። ብቻችሁን ስትሆኑ ብዙ ነገር ያስጠላል መሰለኛ። እኔም አየሁትኝ በዚህ አንድ ሳምንት ውስጥ ሰውነቴ ራሱ እየቀነሰ መጣ። የምር ማለት ነው እንዴ ወደ 3 ኪሎ ምናምን ቀነስኩኝ። አይ ከሄደ በኋላ ሳይሆን በአንድ ሳምንት እንኳን አይደለም፣ ግን በቃ ከሄደ በኋላ የባሰ ይመስለኛል። ወደ 3 ኪሎ ብቻ ቀንሻለኝ በ2 ሳምንት ውስጥ ምናምን። ያው ህመሙም ስላለ መሰለኝ መድኃኒቱም ወስደው መድኃኒትም ጨጓራዬን ይነካኛል ምናምን አልተመቸኝም እና እሱ ተደራርቦ መሰለኝ በዛ ላይ ምግብ አልበላም። ብቻ ብዙ ነገር ይናፍቃቸዋል። መጨቃጨቅ ራሱ ይናፍቃል። የምር እያናደድኩት ምናምን ፕራንክ የምሰራው ነገር ሁሉ የናፈቀኝና ባለፈው እንደነገርኳችሁ ደግሞ በዚህ ዓመት ሰርግም ስላለብን ያው ተፍተፍ ማለት ግድ ነው። ቀን እስከሚደርስ ድረስ ትንሽ ያስጨንቃል ደግሞ በዛ ላይ በዛ ምክንያት በቃ ብዙ ነገር መሯሯጥ ምናምን ስላለብን በዛ ምክንያት የለም ማለት ነው። በትንሽ ጊዜ ብቻዬን እቆያለሁኝ። ከዚህ በኋላ ለብቻዬም ቢሆን ለመምጣት ሞክራለሁ ወደ እናንተ። በተለይ ደግሞ ጾም ከተፈታ በኋላ ምግቦቼ ራሱ እንደሚናፍቋቸው አውቃለሁ። ኮሜንታቻችሁን አያለሁኝ ብዙ ጊዜ። ጥሩ ነው፣ እኔ ያስቀኛል። አሁን ደግሞ በደንብ ስለተሻለኝ ከዚህ በኋላ በደንብ እመጣለሁኝ ወደ እናንተ። ግን አስባችሁ አስታውሳችሁ መጥፋታችን ራሱ ልብ ብላችሁ ስለጠይቃችሁን በጣም ላመሰግናችሁም ጭምር ነው የመጣሁት። ምንም ሰው ትኩረት የሚሰጠው አይመስለኝም ነበረ ሰው ከሚዲያ ላይ ሲጠፋ ምናምን፣ ግን የኛ ቤተሰቦች በጣም ደስ የምትሉ ናችሁ። እውነት እናንተ አላችሁ ብዬ ነው የማስበው። ብቻዬንም እንደሆንኩኝ አይሰማኝም። በጣም ነው የምወዳችሁ የምታበረታቱን። የሶሻል ሚዲያ ላይ ሲመጡ በጣም ብዙ ነገር ከባድ ነው። ስድቡን መቻል ከባድ ነው። ብዙ ኔጌቲቭ ሀሳቦችን መያዝ ራሱ ችሎ መቀጠል በጣም ከባድ ነገር ነው። ግን እግዚአብሔር ይመስገን የኛ ቤተሰቦች ግን እኔ አላቅም፣ ስድብን ያጋጥሙኝ አያውቅም። በተለይ ዩቲዩብ ላይ በቃ በጣም ደስ የሚል ቤተሰብ ነው ያለን። ለመሳደብ ወይም ለኔጌቲቭ ነገር የማይቸኩል ሰው ነው ያለው። አላቅም፣ ምን እንጃ እኛን ጋር የገጠመንም ሊሆን ይችላል። ከዛ በተጨማሪ ደግሞ ሌላም ነገር እንድንሰራ በቃ ብርታት ነው የምትሆኑን እና በጣም ነው ማመሰግናችሁ በዚህ አጋጣሚ። ለዛም ነው እያንዳንዱን ነገር እያሳወቅኳችሁ መቀጠልም የፈለኩትኝ ተጨንቃችሁ ስለምትጠይቁን ነው።
እንደ ቤተሰብ ናችሁ ለኛ። በዛ ላይ በጣም በአጭር ጊዜ ነው እኛን የምታውቁን፣ በጣም አጭር ጊዜ ነው። ግን 30,000 ቤተሰብ ማለት የእውነት ትንሽ አይደለም፣ ምንም ትንሽ አይደለም። 30,000 በጣም ብዙ ነው እንዴ! በአዳራሽ ብናስበው በጣም ብዙ ሰው ነው፣ ቀላል አይደለም። እና በቃ ፍቅራችሁ ነው የምታሳዩን። ደስ የሚል ፋሚሊ አለን በአጭር ጊዜ ውስጥ ያፈራናችሁ። አሁንም ደግሞ ከዚህ በኋላም ድጋፋችሁ አይለየን፣ ታበረቱናላችሁ። ቴንኪው በጣም ለዛ። እንግዲህ አሁን እኔም በቃ ብቸኝነቱን ማለት ከብድም ለምጄዋለሁ። ዶሮዎች አሉኝ፣ ባለፈው አሳይቻችሁ አይደለ? እነሱን እንከባከባለሁ፣ በጎቼን እንከባከባለሁ ምናምን እንደዛ እያረኩኝ ነው ማሳለፈው። አሁን ደግሞ ተሽሎኛል፣ እግዚአብሔር ይመስገን በጣም ደህና ነኝ። ለውጭም ደግሞ ብዙ ወጣ ማለት የምወድ አይነት ሴት አይደለሁኝም። ቤት ብሆን በጣም ደስ ይለኛል። በቃ ቤቴ ምቾት ይሰጠኛል። የፈለኩትን ነገር ሰራለሁ፣ የፈለኩትን ነገር አድርጋለሁ በፈለኩት ሰዓት። በቃ በጣም ኮንፈርት ተሰምቶኝ ምቾት ተሰምቶኝ የምውልበት ቦታ ስለሆነ እንደዚህም ወደ ውጭም ወጣ ማለት አልፈልግም። ደስተኛ ነኝ እዚሁ ባለሁበት። ራሴን እየተንከባከብኩኝ እንግዲህ ጠብቀዋለሁ ማለት ነው። እሱ ሲመጣ ደግሞ አዳዲስ ቪዲዮዎችን ይዘንላችሁ እንመጣለን። ብዙ ያሰብኩለት ሴራ ስላለኝ ሲመጣ ብዙ ተንኮሎች አስቤለታለሁ ማለት ፕራንክ ማለት ነው። እንደውም እሱ አለመኖሩ ማለት ነው ብዙ ነገሮችን እንዳቀድ ተመቻችቶልኛል፣ ሀሳብ መጥቶልኛል። ደግሞ ቦታም ለመምረጥም ለማሰብ ምናምን በቃ በጣም ተመቻችቶልኛል። የእሱ አለመኖር እና ሲመጣ የሚጠብቀውን አያውቅም። እንደመጣ ነው እኔ ወደ ስራ የምገባው፣ ምክንያቱም ብዙ ሀሳቦች ስላሉኝ ቶሎ መጀመር አለብኝ እና በቃ ሲመጣ እስከ በዓል ድረስ ይመጣል ብዬ ነው የማስበው። ለበዓል ከመጣ የበዓል ቪዲዮ ይዘን ወደ እናንተ እንመጣለን። እስከዛ ድረስ አትጥፉብን። የነ ስገባ ኮሜንት ምናምን ካጣኝ ቅር እያለኝ ነው አሁን ማለት ነው። በጣም ከመልመዴ የተነሳ በቃ ዛሬ ምን ተጻፈልኝ ምናምን ብዬ ማየት ፈልጋለሁኝ እና ስገባ ደግሞ ምንም ነገር ሳይኖር ሲቀር ይሄ በቃ ብቻ የጠፋችሁ ይመስለኛል እና አትጥፉ ለማለት ነው። እኔም መድኃኒት እየወሰድኩኝ ነው ያለው ነገር ይሄንን ይመስላል ማለት ነው። በጣም ነው የማመሰግናችሁ፣ የምወዳችሁ። እሱም መጥቶ ደግሞ እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ትናፍቁኛላችሁ። ለብቻዬም ደግሞ መስራት የምችለውን ያክል እሞካከራለሁኝ። በጣም ነው የምወዳችሁ። አሁንም ሰብስክራይብ ማድረጋችሁን ቀጥሉ፣ አትጥፉብን። እወዳችኋለሁ። ባይ ባይ።